ስለሆነ ፕሮግራሙ ተጨማሪም አሉ ይቀጥላል በእምነትም ደረጃ ይሄ ልጅ ነገር ብሎኛልና ዘካሪያስ ብዙ እንግዲህ በጣም ዘካሪያስን ወደፊት የምናገኘው ልጅ ይሆናል አንድ ጊዜ አርስቱ እንዳትወጣና የሆነ አሴምብል ኦፍ ጎድ የሚባል ቸርች ያካባቢ እና እኔ አልገባኝምና ከዛ አካባቢ ነው ብትላል ግን ተከፈተና አገኛለሁኝ ተወሰነ ፍራንክ ፈጣሪ ነኝና ምንድነው ሰርኩት እዛ አካባቢ የመጣው መኪና እኔ ቆጣጠራለሁ ልጆች አስጠብቃለሁ በሚል ፍራንክ አገኛለሁ እዛ ሄዳለሁ በሚጫወት ቦታ ላይ ሲሄድ ከአንድ ጓደኛዬ ጋር ስሙን ጠራልኝና ስሙም ልጅ ቦሌ ይባላል ከዛ ስማለኝ አቤት ስለው እንደገባው ነው እንግዲህ ስማለኝ አቤት ስለው ናዝሪት ታይታችኋል አለ አራኔ 6 ኪሎ ነበርኩኝ ሰፈር የምን ናዝሪት ነው ምናምን ስለው አንተ ዊልቸር ላይ ተቀምጠ ያኛው ሰለሞን ቦሌው ደግሞ እየገፋ በኢየሱስም ስትባል አንተየው ካይከም ብሎ በተስበሞላበት ጨዋታ ያው ደቂቃ አልሰራትም ጨዋታ ናት እንዴት አድርጌ በእንደዚህማ እንዴት ይሆናል ያው ጨዋታ ብዙ አለ እኮ ነው ብዙ በዛሬ ነው የማቀሄድና ብዙ ጨዋታ ብዙ ቁም ነገር ብዙ ነገር እንደገና ደግሞ ምንድነው በስደት ብዙ ቦታዎች አሳልፋል ሱዳን ነበርክ የተለያዩ ሀገሮች ነበርክ አይደል ስደትን በባስ ነው በአውሮፕላን ነው እንዴት ነው ስደትን ለምንስ ወደ ስደት ተገባስ ነገር እንግዲህ ያው ስደት እንደሚታወቀው ያው ህይወት ለማሸነፍ በሚል ነው የሚሞከረው ያው እኔ ሱዳን ሲሄድ በባስ ነው የሄድኩት ሱዳን ሲሄድ በባስ ነው የሄድኩት 11 ቁጥር እንዳትል 11 ቁጥር አይደለችም 68ም አይደለችም 68ም አይደለችም 31ም አይደለችም በባስ ነው ባስ ሄዳለህ ሱዳን ጎንደር ትሄዳለህ ከዛ መትማ ድረስ ሄድና ከመትማ ደግሞ እንደገና ሌላ ባስ ይቀበልህና ሱዳን ዋናው ከተማ ያደርሳል ማለት ነው ወደ ሳውዲ አረቢያ ሲሄድ ግን በእግሬ ሄድኩትና በእግሬ ማለት ከዚህ ድሬዳዋ ትሄዳለህ ከ3 ጊዜ በእግሬ ሄጃለሁ ቀይ ባህርን በትንሽ ታንኳ ተሻግሬያታለሁ ሳውዲ አረቢያ ብዙ አመት ሰርቻለሁኝ ያው ህይወት ለማሸነፍ ትሞክራለህ በእግሬ ሄጃለሁ ስትል ቀለም ማርጋት ማለት ሄደ ጨረስኳታ በፊት አይቀልም ነበር አሁን ግን ሄጂ መጥቼለ ጨርሼለ ያው እግሩን መንገዱ ሄጂ ጨርሼ አሁንም ካገኘኝ ቢያልቅ ነው ነገር የቱ ጋር ቢያልቅም እንጂ ቢያልቅማ ከወገብ በላይ አካባቢ ሆነ ረጅም መንገድ ነው ምክንያቱም ከዚህ ድሬዳዋ ትሄዳለህ ከድሬዳዋ ወደ ጅቡቲ ለመግባት ትሞክራለህ በመኪና ነው የሚገባው እስከተወሰነ በመኪና ትሄዳለህ ከዛ በእግር ታቋርጥና ያው ወታደሮች ያሉበትን ታልፍና ወደ ጅቡቲ ትገባለህ ጅቡቲ ከመድረስ በፊት የአንድ ሌሊት መንገድ አለ የአንድ ሌሊት መንገዱ በጣም ከባድ ነው ምክንያቱም ድንጋዮቹ እንደዚህ ቆሙ ናቸው ያ መንገድ በህይወት ውስጥ ሰው አይደግመውም ማለት እንዴት እንደሆነ 3 ሄድኩ 10 ሄድ ምናምን ሲባል ያስቀርማል በጣም እሱ መንገዱ ራሱ አይደገምም እሱን ከጨረስክ በኋላ ታርፍና እንደገና መኪና ወስዶ ሌላ ወደ ውሃው ወደ ታንኳ ነው የሚባለው ወደዛ እንድደርስ ደግሞ አንድ ትልቅ ሌላ መንገድ አለ ለዚህ ሌሊት መንገድ እሱ ውጣ ውረድ ነውና ለከተማ ጨርሶ አይመከርም መድኃኒት እንዴት ነው ይሄ ለትልቅ ሰው አይመከርም ይሄ ለህፃን ልጅ ምናምን እንደሚባል ለከተማ ልጅ አይሞከርም ምክንያቱም አስፋልት ረግጦ የኖረ ልጅ ያንን ድንጋይ ከዛኛው ዘራዛኛው ያረክ መሄድ በጣም ከባድ ነው እኔ 3 ጊዜ ይሄርኩ መጥቻለሁ በዛው መንገድ ከዛ በታንኳ ሳፈር ታንኳ በጣም ትንሽ ናት 25 ሰው ትጭናለች ብሎ ይታሰባል 40 ሰው ይጫነበታል ያንን የመን እስክትገባ ድረስ ትሳፈርበታለህ ያው 50 ነው ሰምጣለህ ታልፋለህ የሚለው 50 ይሄ ሊቢያ ላይ እንደሚታይ እንዲሁ ሊቢያ ላይ መከላከያው ምናምን አለኛ አንድ ሌሊት ነው የምንሄደው በርግጥ 4 ሰዓት 5 ሰዓት 6 ሰዓት መንገድ አለው እንደ ቅርበቱ የመን ትገባለህ የመን ደግሞ ሌላ የመናዊ ቀበልና አስቀምጦ ፍራንክ ሲላክ እንደገና መንገድ ይወስዳል የመንም እንደጋ ታቋርጧል በመኪና ያርክ በመኪና
እሱንም ካቋረጥኩ በኋላ ደግሞ ሳውዲ አረቢያ ደግሞ የሚባል ሀገር ላይ ስደርስ በጣም ነው የሚገርመው። በጣም ትልቅ እንትን አለ ሽቦ፣ ይሄ አደገኛ ሽቦ የሚባል ትልቅ በጣም ማለት እሱ ላይ ተደርጎ ለማለት በጣም ነው የሚከብደው። እሱን ታልፋለህ፣ በቀዳዳም እለፍ በቱቦም እለፍ ምናምን ታረግና ያው ታልፋለህ፣ ትገባለህ። እንደገና ሌላ መኪና ቁጥጥ ብለህ ከተሞች ውስጥ በእንደዚህ አይነት መልኩ ነው የምትሄደው። እግርና እጅ እንደተጣብቆ ማለት ነው። እግርና ቦታው ስለማያመቸኝ ነው። እግር እዚህ ነሳ አድርገህ ማለት ነው፣ በእጅህ አዝለኸው እግርህ። ምክንያቱም መኪናው የሚይዘው መኪና ጀምስ የሚባል መኪና ነው የሚይዘው። 20 ሰው ነው ተጠቅጥቆ ይዟል። ከኋላ ይያዛል። 40 ነው እናለኛ በጥቁሩ መስታወት ስለሆነ ሰው ላይ ቁጭ ብሎ ማለት ነው። በእንደዚህ አይነት መልኩ 3 ጊዜ ሳውዲ አረቢያ ደርሼ መጥቻለሁኝ። በጣም አድካሚ ነው። የመንም አድካሚ ነው። ጅቡቲም አድካሚ ነው። ያው ግን እግዚአብሔር ይመስገን በጣም ከባድ ስደት ነው። እኔ ብቻ ሳልሆን ብዙ ጓደኞቼ ተሰደዋል። አናውቀውም እንግዲህ ስደት ያው ፈልገህ የሚሆን ነገር አይደለም። ህይወትን ለመቀየር ነው እንዳልኩ። በተቻለ መጠኑ ደግሞ ሀገር ውስጥ ያለውን ስራ ብንሞክረው ደግሞ ፈጠራ ያከልንበት የተሻለ ነው እላለሁኝ። አመሰግናለሁ። በጣም ነው የማመሰግነው በእውነት። ሱዳን ውስጥ የራስህ ሱቅ ነበረ? የራሴ ሱቅ አለ የሚያስብል አይደለም። አክቹዋሊ እንትን ሰራ ነበር፣ ጫማ ቤት፣ የራሴ ጫማ ቤት ነበረ። ጫማ እንዲሁም እሱ ጫማ ጥልፍልፍ ጫማ ይነሱ ጋር ጥልፍልፍ ጫማ ያደረጉ ሞጋት ሰራ ነበር ምናምን ብዙ ነገሮች ይቀለዳሉና ከነዚህ ቀልዶች ውስጥ በጣም የሚያስገርሙኛልና ከሱዳን ስመጣ ነው ይሄን ነገር የማውቀውና ለአንተ ሱዳን ሀገር ሞጋ ነበር እንዴ የምትሰራው? አንተ ጥልፍልፍ ጫማ ሰራ ነበርና 12 ጫማ ትሰራለህ። በ12 አንዳንድ ብር ይታሰብልሃል። 12 ብር የሱዳን ብር፣ ጊዜ በእኛ 60 ብር ማለት ነው። 12 አንድ ወዳጄ ምንድን ነው ያለኝ ስለሱ ጫማ ሱዳን ውስጥ አንተ የምትሰራበት አካባቢ ያንን ጫማ ያደረጉ ሰዎች በብዛት የአውራጣታቸው እንትን ጥፍር ተነቅሏል በእንቅፋት እና ጫማው ለእንቅፋት ያስመታ ነበር አሉ። አውቀህ ነው እንቅፋት እንዲመታቸው የምታደርገው? ሴቶች ነው የሴቶች ጫማ ነው የምሰራው። አሃ ሴቶቹ ነው ጭራሽ አውራጣት አልባረካቸው። ሰማ ነው ሰፈር ስመጣ ነው እንግዲህ የወንድ ጫማ መስራቴን የሰማሁት። እኔ ብዙ ነገሮች ብዙ ጨዋታዎች እንግዲህ ውድ ቤተሰቦቼ ሰፈር ስመጣ ነው ይሄን ነገር ሰማሁት። ወድጄዋለሁ። ያው በጨዋታ እንደነገርኩ እኔም ተጫዋች ስለሆንኩኝ ጨዋታ ወደ እኔ ሲመጣ ደስ ብሎኝ ነው የምቀበለውና የሴቶችን ጥልፍልፍ ጫማ ነበር የምሰራው። ሞከርኳቸው ነገሮች በጠቅላላ በነገራችን ላይ እንደ ቁም ነገር ከተያዙ የተሞከርኳቸው ነገሮች ሁሉ መቀጠል ቢኖርባቸው ከኢንቨስተሮች አንዱ ልባል እንደምችል እርግጠኛ ነበር። ቆሻሻው በጣም አመርቂ ነው ከሚገባው በላይ። በዛ ደግሞ ይሄ ልጆች ሰብስቦ ዘበኝነት ስራ ማሰራት፣ አሁን ዘበኝነት ጽዳት ምናምን እያሰሩ ያሉ ትልቅ ኢንቨስተሮች የሞከርኳቸው ነገሮች ይሄም ራሱ ጫማው ሸበጡ እንደ ሱዳን ባይሸጥም ወደ ሱዳንም አሳልፎ መሸጥ የሚቻልበት ደረጃ መድረስ እችል ነበር። ካሳለፍኳቸው ነገሮች ያው ይቀጥላል። እንግዲህ ጨዋታ እያነሳው እዚህ ደርሰናል። እንግዲህ ወደ አንድ ጉዳይ ነው የምወስድህ። መልካም። ዕቃ ጥለህ ታውቃለህ? ያው መኪና የጣልኩትኝ እኔ በጣም አስገራሚ ነው። መኪና ሰው ጣለ። በመኪናው ጉዳይ አክቹዋሊ ብዙ ነገሮች ነው የምንነጋገረውና እዚህ ጋር ግን ምንድነው መሰለህ ይሄን ጉዳይ ስታነሳው ያንተን ጥንካሬ ሳላደንቅ አላልፍም። እኔ ያንተ መኪና የጠፋ ዕለት ይመስለኛል ካንተ ፊት ነበር እኔ መኪና ቆሜ ነበረውና ልክ እኔ ሄድኩኝ አንስቼ ነው ሄድኩኝ እና ልክ ቤት እንደደረስኩኝ ስልክ ተደውሎ እንደዚህ ሲባል በጣም ነው የደነገጥኩትና ጠዋት ምንድነው ሊፈጠር የሚችለው ብዬ አስቤ ነበርና ጥንካሬን ሳላደንቅ አላልፍም። የነበረ ሞራል አመሰግናለሁ። እኔ እንደውም እኮ አንዳንዴ አሁን ስመለከት መኪና የጠፋበት ሳይሆን የገዛህ ነው የምትመስለው። ሰዓቱ እንደውም የገዛህ ሁሉ ነበር ይመስለው ለሰው። እኔ አሁንም መድኃኒዓለም ይሄን ነገር እኔ ውሸት ያደርገው ነው ብዬ የምለውና ያንተ ጥንካሬ ያንተ ሞራል እስከዛሬ ከሰራቸው ስራዎች በአጠቃላይ እኔ በዚህ ደረጃ ሞራል እኔ ቢጠፋብኝ ኖሮ ብዬ ራሴን አሰብኩት። እንደውም ከዛ በኋላ የሆነ ዕቃ ጥዬ እኔ በጣም ትንሽ ነገር ይጣልኩት
which is በጣም አስቸግሮኝ ነበር ለመቋቋም መኪናን የሚያህል ነገር እና ስለ መኪናው ንገረኝ እስቲ። እንግዲህ የመኪናው ጉዳይ ያው ትንሽ ሰፋ ያለ ነገር እንትን ይላል። እኔ በግሌ ቤተሰብ አስተዳዳሪ ነበር ነኝም። ከዛ ምንድነው መኪናው የሆነ ቃድሽ ስመጣ ያው በራፍ ላይ ነው ያደረስኩት። ምናመሽበት አካባቢ በራፍ ላይ አቆምኩት። መቼም መኪናው መጥፋት ከነበረበት ቀደም አድርጎ ብዙ ቦታ ላይ መጥፋት ነበረበት። ምክንያቱም ያለ ጥበቃ አሳድሬ ያውቃለሁ ምናምን። ግን ይሄ ደግሞ ብዙ ሰው ያለበት ፖሊስ የተሰበሰበበት ምንድነው የሚባለው የቀበሌ ሰዎች የተሰብሰባ ያለባቸው በስሙ ካወቃችሁ ቶታል በ6 ኪሎ ቶታል የፈረሰው ጋር ነው ያቆምኩት። በጣም ይገርማል። ነዳጅ ለመሙላት በቴሌብር ስለሚሞላ ጥሬ ፍራንኮቼ በቴሌብር ሞልቼ ሳው መኪና የለምና ነው መኪና ይጠፋል ብዬ ልገምት ማልቻልኩ። ለምን ከኪሴ ውስጥ ባለው ኪሴ ውስጥ ያለ ነገር እንዴት እንበለው። ከዛ አለው ጨዋታም ፈንም አለው በጣም ያስገርሙት ስላለፉ እንጫወተውና ሄድኩኝ። የቆመበት ቦታ ያቆምኩበት ቦታ 10 ደቂቃ ነው እንዴ መኪናው እንዴት ነው ማለት በቃ 10 ደቂቃ ነው። እዛ ጋር አንበሳ ግቢ ጋር ያቆምኩት ብዬ አንበሳ ግቢ ጎበኘው። ግቢውን ሁሉ ጎበኘው። አንበሳ ግቢ የለም ውስጥ አንበሳ ግቢ ውስጥ መኪና አይቆምም፣ ግን ጎበኘው። ምክንያቱም እንደምታውቁት ያው መኪና ነው። ወደ 6 ኪሎ ሄድኩ መኪናው ደግሞ አይቆምበት አደባባዩ ጋር ሳይሆን ሰዎች ተሰብስበው የቀበሌ ሰዎች ሆ ምናምን ይላሉ። ማንም ሰማኝ ሰው አልቻልኩም። መኪና አይደለም ድመት የሚጠፋኝ አልመሰላቸው። ወረድኩ ሁለታችን ወደ ሚኒሊክ መንገድ የለም። ከዛ የመጀመሪያው ነገር አሁን በጣም የሚያስገርመኝ ነገር ባለቤቴ ጋር ነው የደወልኩት እና መኪናው ቤት ነው ብዬ ጠየኳት። ጠይቃት የምን መኪና አለች። ይሄን የሰሙ ጓደኞች ያሉ በሰዓቱ ልብ ብያለሁ ያልኩት። ቤት አላስቃላ መጀመሪያ ቤት ግቢ ውስጥ አላቆመም። ደጅ አቁሜው ነው የሚሄደው የምተኛው መቤት ነው። በእንደዚህ አመልክት ምናምን ተብሎ ብቻ